ክሪቲሳይዝ ያደረገ ዚያር ነቲንግ ያለ አስቻለው ነው ማነው የሚባል አንድ ኃይለኛ ተናጋሪ ያለ የነሱ ሰው ማለት ነው። እሱን ከፈለክ አሰማለሁ። ጳጳሳቶች እኮ ዝም ብለው ናቸው ብሏል። ማለት የነሱ ታፕ የሆነ ሰው እና አይ እንስማ። እሺ በኋላ እንትን ስትል የደብዳቤውን ማሰማት ትችላለህ። ደብዳቤ የተጻፈው ኦዲዮ ስለተነበበ በጥሩ አንባቢ ተነቧል። እሱን አሰማን። እኔ ይህንን አዘጋጀዋለሁ። አንድ እኮ አይደለም 15 ጽላት እንካ ሲባል አያሳፍርም? አይዘገንንም? ለማንኛውም የቀድሞ ጳጳስ የዛሬው በጵጵስና ስም የሚኖሩት አባል ሙስሊም አቡነ እንድርያስ እስልምና የተቀበሉበትን ታሪክ ለሙስሊሞች በታቦት መሸኛ ከጻፉት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ በሰሜን ዙሪያ በጃና ሞራ ወረዳ ስር ለምትገኙ ሙስሊሞች ሰላምዬ፣ ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና ስለ የህይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ከአቡነ ጳውሎስ እስከ ሀገረ ስብከቱ ያለውን ችግር የነገራችሁኝን ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ጥፋት ለእኛ ህይወት በአረብ ሀገር ማስጠፊያ በቅርብ አማካሪዎቻቸው በ1 ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስመጣት መዘጋጀታቸውንም ሰምቻለሁ። እናንተም ነግራችሁኛልም። አንደኛ ከላይ ጀምሮ እስከታች ብዙ ጠላት ስለተነሳብኝ፣ ሁለተኛ ስለ ዘመኑ ጦርነት ምክንያት ጭምር ከኔ ጎን እንዳትለዩ በተለያዩ ሁኔታዎች እያልሁኝ እኔም እናንተ የምትሉኝን ትእዛዝ ሁሉ የምፈጽም መሆኔን እየገለጽኩኝ እናንተም ለእኔ መከላከያ የሚጠቅም 15 ጽላት የኮሶ እጽ ከከርሜሎ የሚሰራ መቋሚያ በትር እንድታዘጋጅ ባላችሁኝ መሰረት መላከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት 2000 ብር ስለሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ እንድትፈጽሙልኝ የእናት አባቴን ስምም በራሴ ጽሑፍ ልኬአለሁ። አያይዞም የምገልጽላችሁ የእናንተም የድካማችሁ ዋጋ ከመላከ ሰላም ፍሬው ጋር በመነጋገር እንድትረከቡ ስል በፓትርያርኩ ለመስራት ያመቻችሁ ዘንድ ስሜን ልኬአለሁ። የአባቴ ስም ብላታ ጥሩነህ ውብዬ ሲሆን የእናቴ ስም ወይዘሮ ብርሃኔ አመራ። የጥንት ስሜ ተገኘ፣ የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ። እንደምታውቁት ክፉ ዘመን ስለሆነ የምቀኛው ብዛት ጥቂት ባለመሆኑ ወረቀቱ ከእናንተ አልፎ ሌላ እንዳያነበው በእግዚአብሔር አደራ አደራ አደራ። ሸርማ የማይነበብ ማህተም አባ እንድርያስ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ። አሁን የደብዳቤ ማህተም ያለው ደብዳቤ ነው። የብፁዕ አቡነ እንድርያስ ማህተም ያለው ደብዳቤ ነው። 15 ታቦት ለነገሩ ሙስሊሞች። እሺ ወንድምነት ሪስትሪክሽን አምጥተዋል። ሪፖርት አድርገው ኮሜንት ኦፍ አድርጉ። ያችን የቲክታክ ምልክቷን ስጡ። የእነሱን ነውር ለመሸፈን እዚህ ቁጭ ብለው ሪፖርት ያደርጋሉ። ሪስትሪክሽን መጥቶብኛል ነበር። ስለዚህ ኮሜንቱን ኦፍ አድርጉት። ከዛ ያችን የልብ ማንሶሪ የቲክታክ ሳይ ነው እሷን ማለት ሶሲዬ ቴንክ ዩ ጸጋ ብዛላችሁ። ኮፒ ሊንክና ሼሩን ታቡን በደንብ ይቀጥል። ታብ አልተደረገም። የወንጌል አማኞች እኔ ቤት ላይ ብቻ ነው እነሱ ሪፖርት ሲያደርጉ እኛ ዝም ብለን የምናየው። ሪፖርት አድርገው ሪስትሪክሽን አምጥተውብኛል። ታብ ማድረግ የምትችሉ ታብ አድርጉት፣ ትልቁ ላይ ማለት በጣታችሁ እችን የቲክታክ ሳይኗን የሚሰጡ እሱን አድርጉ። ኮፒ ሊንክ ማድረግ የምትችሉ እሱን አድርጉ። ተባረኩ። ጸጋ ይብዛላችሁ። ሪፖርት አድርገው ሪስትሪክሽን መጥቶብኛል። ከ10 ደቂቃ በኋላ ፔጁ ይዘጋል ነው ብሎ የሚለው። ከ10 ደቂቃ በኋላ ፔጁ ይዘጋል ብሎ የሚለው
አሜሪካና ካናዳ አውሮፓ ያላችሁ ወገኖች በቃ $3 አውጣታችሁ እቺን የቲክታክ ሳይኗን ብትገዙ አይ ቲንክ ወደ 300 ምናምን ነገር ይሰጣችኋል። እቺ ምልክቷ ማለት ነው። ለኔ ምንም አጠቅመን ለቤቱ ነው የምጠቅመው። በቃ ቴንክ ዩ ተባረኩ። ሩት ነመሳይ ተባረኩ። ጸጋ ይብዛላችሁ ወንድሞቼ እናቶቼ ስለሆናችሁ በትእዛዝ እላችኋለሁ። በቃ $3 አውጣታችሁ ብትገዟት ያችን የቲክታክ ሳይኗ አሁን እዚህ የሚሰጧት ማለት ነው። ሌላ ትልልቅ ጊፍት እንዳሰጡ የቲክታክ ሳይኗ እሷ ጥሩ ናት። እሱን አድርጉ። ጸጋ ይብዛላችሁ። ተባረኩ። ቴንክ ዩ አሬዲ ቴንክ ዩ መሳይ ጸጋ ይብዛላችሁ። ሩትዬ ተባረኪ። አሞጽ ቴንክ ዩ። ሌሎች ታብና ኮፒ ሊንክ ሼር አድርጉልኝ። አየ የነሱ ሲሆን ሪፖርት በማድረግ ሪስትሪክሽን ያስመጣሉ፣ ቤት ያዘጋሉ። ወንድዬ ቴንክ ዩ። ስሞን ተባረኩ። በቃ እንደ ትእዛዝ ነው የምላችሁ ወንድሞች ናቸው። ታውቃላችሁ ልቤን በምን ሞቲቭ እንደምናገር። ጸጋ ይብዛላችሁ። የእነሱን ነውር በሪፖርት ለመሸፈን ለማዘጋት ይሯሯጣል። ኮሚኒቲ ጋይድላይንስ ምናምን ነገር እያሉ ማለት ብሩኬ የቤቱ ምራውሽ እሺ እርሜ ተባረክ። ጌታ ኢየሱስ ይባርክ። እሺ ሁላችሁም ሼርም እናድርግ ታብታብም እያደረገን ከዛ የምትችሉ ሰዎች እቺ የቲክቶክ ምልክት ያለባትን ጊፍት እየሰጠን እንቀጥላለን ማለት ነው። አሁን የሰማነው ንባብ የብፁዕ አቡነ እንድርያስ የጻፉት ደብዳቤ ነው፣ ማህተብ ያለበት ማለት ነው። ጌርሳሜ ካዘጋጀ ልታሰማን እንችላለን። ተባረክ። ብሩክ እንትን አቡነ ገብርኤል ስለ ቤዛ ያስተማሩት ጊዜ አንድም ወጣት መጥቶ ኧረ አቡነ ገብርኤል እንደዚህ አይሉም ኤአይ እንዳይሆን አላለም ነበር። እዚህ ላይ የስ ማንም አይልም። የምፈልገው ሲሆን ጸጥ ትላለህ፣ ማትፈልገው ሲሆን ደግሞ ኦኬ ቀጥሉ። ትክክል ዳጊ። እንደዚህማ ሲሆን አይ በጭራሽ አያደርጉ ኤአይ ነው እና ደግሞ በቃ ድምፁን እናንተ ሰርታችሁት ነው እናንተ አያደርጉ በጭራሽ። ብፁዕ አቡነ እንድርያስ አሁን ብፁዕ አቡነ እንድርያስ ናቸው ማይሉት ማርያም ምንፈራው። እንዲያውም እችን ሰምቶ ደግሞ ዲያቆኑም ንስሐ መግባቱን ትቶ ኤአይ ነው እንዳይል እንጂ ችግር የለም። ደግሞ እንዲህ አይነት ዘዴ ከሰሙ እሺ ጌርሳም ቀጥል። ኦኬ አንደኛውን ብሩክ ያጥቻለሁኝ፣ አንደኛውን ላሰማችሁ ትንሽ ደቂቃ። ያኛው ግን ጳጳሳት ጠቅላላ ከሲስተሜ ውስጥ ወጥቷል፣ ከሂስትሪ ውስጥ ሰርች አድርገዋለሁኝ። ይሄኛውን ትንሽ ላሰማችሁ። ማሳየት ካስፈለገ ቪዲዮ አሳያለሁ። እዛ ኦርቶዶክስ ፕላትፎርም ውስጥ የተሰራ ነው። እኛና መንፈስ ቅዱስ ወስነናል የሚለውን ቃል እኮ ሳዊሮስም ወሊሶ ተናግሮታል። ምላስ እኮ አይደለም ጉዳዩ። እኛና መንፈስ ቅዱስ ወስነናል ብሎ የብሔር ብሔረሰቦች ሲኖዶስ አለ። አሁን እግዚአብሔር መንፈስ ቅዱስ ክብር ምስጋና ይግባውና አንድ አዳምን ሳይሆን ሊያድን የመጣው ሌላ ብሔሮች የሚባሉ ከሰውነት የተለዩ አካላትን ሊያድን የመጣ አዲስ መንፈስ አለ ማለት ነው። ከሳዊሮስ ጋር የወሰነ መልሶ ግን በዛው ሲመት ላይ ሲቀድስ በዚያ ዝንቱ ምንድነው በመንፈስ ቅዱስ አንድ አድርገን በዚህ ጵርስፎራ ፈውሰን አንድ አድርገን ይላል። መልሶ ብሔር ብሔረሰብ ይሾማል። የጥምቀትን ዘር አፍርሶ ጥቶ የስጋን ዘር በዘር ፖለቲካ በተቋቋመው ትርጓሜ መሰረት አዲስ ሲኖዶስ ይፈጥራል። ያን ቅዱስ ይለዋል። እዛ ርኩሰቱን ሲጽፈው እኛና መንፈስ ቅዱስ ወስነናል ብሎ መንፈስ ቅዱስን ይሳደባል። ብላስፌሚ እኮ ነው። እኛና መንፈስ ቅዱስ ማለት አይችሉም። እነሱና አብይ ናቸው የሚሰሩት። እነሱና ህዋት ናቸው የሚሰሩት። እነሱና መንፈስ ቅዱስ አይደሉም። እነሱና ፍትወታቸው እነሱና ገንዘባቸው ናቸው የሚሰሩት። የአብይ ደብዳቤን እያገላበጠ እኛና መንፈስ ቅዱስ ወስነናል ይልና እውነቱን ስትነግረው
ሲኖዶስ አይሳሳት እንደ ካቶሊክ ሊከራከር ይመጣል። እግዚአብሔር ይመስገን ሲኖዶስ እንደሚሳሳት በዚሁ አድሚት ያደረጉ አንደኛው ይሄ ነው። እኔ ትንሽ ለማለት የፈለግኩት እዚህ ላይ አሁን በጣም የሚሰማቸው ስራ አስኪያጅ ተደርገው የተሾሙት ጳጳስ ከዚህ በፊት ኦኬ እንትን ብለው ነበር፣ የሆነ ችግር ነበረ። ከዛ ታርቀው በጵጵስና አንድ ላይ እየሰሩ ነበረ። አሁን ደግሞ ብዙ ድምፅ አግኝተው ሲመረጡ ምንድን ነው ያለፈው? ይቅር ተባብለው ታርቀው ተስማምተው አብረው እየሄዱ አይደለም። አንድ ግራ የገባኝ ነገር ይሄ ነው እና በዚሁ ብሩክ አንተ ዛ የቤተ ክህነቱን ነገር ስለምታውቅ ትሄድበታለህ። ሁለተኛ ካቶሊክ ሆኑ እንደ እኔ ሲኖዶስ አይሳሳትም የሚሉ አለ። እንግዲህ ዲያቆን ናቲ ብቻ ሳይሆን ይኸው ጥሩ እየመጣ ነው። ሲኖዶስ አይሳሳትም፣ ቤተክርስቲያን አትሳሳትም ማለት ካቶሊክ መሆን ማለት ነው። which is good እና ቀጥሉ እስኪ። ያኛውን ካገኘሁት ጳጳሳት ጠቅላላ ትክክል እንዳልሆኑ የሚናገር እንደዚሁ ከራሳቸው ሰው አሰማለሁኝ ትንሽ ቆይቼ ካገኘሁት። እሺ ጌርሳም የተባረክ። በነገራችን ላይ ብፁዕ አቡነ ሳዊሮስ ተሾመዋል። አሁን ወደዱም ጠሉም ተሽሯል። ግን ስለሳቸው ምን እንደተናገሩ አሰማችኋለሁኝ። ስምዖን፣ ብለስድ፣ አሞጽዬ፣ ዲቦራ፣ ሄኒ፣ ጌታ ኢየሱስ ይባርካችሁ። ጌታ ይባርካችሁ። ሁላችሁም ጌታ ይባርካችሁ። ተባረኩ። ስለ ብፁዕ አቡነ ሳዊሮስ እንዲህ ብሎ ነበር። እስኪ ስሟቸው ምን እንደሚሏቸው። ምክንያቱም ብቃት የላቸውም። ይህን እናገራለሁ። ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየ ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድልኝና ይሄ በቃ ሁሉንም ጋፎን ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የምትሰጠው ጥቅም ነው። አሁን እኚህ ሰው የሚናገሩት ብፁዕ አቡነ ጴጥሮስ ናቸው። ብፁዕ አቡነ ጴጥሮስ ስለ ብፁዕ አቡነ ሳዊሮስ የተናገሩትን ያሰማዋችሁ። አንዱ ጳጳስ ስለ አንዱ ጳጳስ ማለት ነው። ቤተክርስቲያንም ቢመሩ አሉ በቃ ይኸው ሊመሩ እኮ ነው። ስልጣን ላይ ወጡ። ስልጣን በምርጫ አሸንፈው ስልጣን ላይ ወጡ። ግን እንዲህ እያሉ ነው የሚናገሯቸው። ስሟቸው እንዲህ እያሉ የሚናገሯቸው ያውሉት ነበረ። ጨለማ ዘመን እንደዚህ ነው የሚሆነው። መንፍቃናቸውን ለጥቅማቸው ብቻ ያንን ክህነቱን ለጥቅም ብቻ ያውሉት ነበረ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። አገልጋዮች ደሞዝተኞች ብቻ ይሆናሉ። አገልጋዮች፣ ዘማሪያን፣ ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። የትም ቦታ ሂዱ፣ ስንት ነው ደሞዝ ነው የሚጠይቀው? እንዴት ነው አገልግሎት ብሎ አይጠይቅም። ይሄ ንግግር ማለት ስለ ብፁዕ አቡነ ሳዊሮስ ነው። እኚህም አሁን የተናገሩትም ብፁዕ አቡነ ጴጥሮስ ናቸው። ግን እሳቸው ስልጣን ላይ ወጥተዋል። ኤርሚ እየቀጠለ እሺ፣ ይሄም እንደሚታያችሁ ደብዳቤና ፊርማ የሊቃውንት ጉባኤው ዝክረ ኒቅያ ስብሰባ ላይ የተወሰነው ውሳኔ ትምህርቱ በተለይ ማርያምን በተመለከተ የተጻፈው ስረጋጋ ቤት ስደርስ አነብላችኋለሁ። በድብቅ የተወሰደ ስለሆነ አነብላችኋለሁ። የጳጳሳቱ ፊርማ ነው። ምንድን የተጻፈው አነብላችኋለሁ በኋላ ላይ ማለት ነው። እና ኮፒ ሊንክና ሼር ታብ ብቻ ይደረግ። ቴንኪው። የአሁኑ ስብሰባ ላይ
ምንድነው የተወሰነው? ትምህርትን በተመለከተ ነገረ ክርስቶስን ነገረ ማርያምን በተመለከተ እሱን ሁሉ ጭምር እናያለን። ግን በዋነኛነት በዚህ ጉዳይ ለምን ዝም ተባለ? የአቡነ እንድርያስ ጉዳይ ለምን ዝም ተባለ? ድምጻችን ይሰማ ብለን ባንልም ግን ለምን ዝም ተባለ? ለምን ታለፈ? ለምን በደምሳሳው አይተው እንዳላዩ ሰምተው እንዳልሰሙ አድርገው ለምን አለፉት? ለምን እነሱ የኛን ቤት ጉዳይ ሲናገሩ አልነበር እንዴ? ማን ነው እንደው እውነት ለመናገር ጴንጤ ብሎ አፉን ያልከፈተ ሐሰተኛ ነብይ ብሎ ያልተሳደበ መናፍቃን አሳቾች ብሎ ያልተሳደበ? ስለዚህ የእነሱን ቤት ለምን ዝም ይላሉ ነው የዛሬው አርዕስት። በኋላ ታውቃላችሁ ከዚህ በኋላ ኢትዮጵያ እየነጋ ሲመጣ ብዙ ህዝብ ስለሚገባ አሁን ያላችሁ ወንድሞች እንደው የምትተኙም ከሆነ እህቶች የምትተኙ ከሆነ ኮፒ ሊንክ እና ሼር ታብ እንደው ቢያንስ ኮፒ ሊንኩን እስከ 1 ሚሊዮን ድረስ ብታስገቡልኝ በኋላ በርበሬ ምንድነው ሰርገኛ መጣ በርበሬ ቀንጥሶ አይነት ነገር እንዳይሆን ማለት ነው። ጸጋ ይብዛላችሁ፣ ተባረኩ። ብርክዬ ቀጥሉ። መንገድ ላይ ነው ያለሁት። በኋላ ሲገባ አነብላችኋለሁ በደንብ። ጸጥ አላችሁ። ብርኬ ድምጼ ይሰማል? አይ ቲንክ ብዙ ጊዜ አይ ቲንክ ስለማይሰማ ነው ወይስ አለው ኤርሚ? አንዳንዴ ግን ዝም ትላለህ። አይ ቲንክ ሰምተህም ወይ ካልቻልክ ነገር። እሺ ቪዲዮ እንትን እያልኩ ነበር። እሺ ምን ነው ይቀጥይ? አይ ሰላም ልበላችሁ ብዬ ነው። ሁላችሁም ሰላም ብያለሁ። ከላይ ከታች ገስት ላይ ያላችሁ ሁላችሁም ሰላም ይሁን። ምን ሰላም አለና ሰላም ትይናለሽ? አይ ነው እቺ ስሏ ግን ደንግጬ ነበር። የእውነት ቪዲዮ ነበር እንዴ ያኔ ብዬ ገመጀመሪያ ስገባ ማለት በጣም አሪፍ አድርገው ነው የሰራው ግን የተባለው ሪል መስሎኝ ነበር። ቀደም ሰዎች ናቸው ሰጥተው ያ ናይስ ቀጥሉ። ተባረኩ። ሼር ኮፒ ሊንክ ታቡን 1 ሚሊዮን ያው ቆርጠን ተነሰላ። ገስት ላይ ያላችሁ ጣቶቻችሁ ይንቀሳቀስ ይሰራ። ታችም ያላችሁ ሁላችሁንም ተባብረን ቢያንስ ሼር ኮፒ ሊንኩን ወደ 50,000 ካደረግነው ታቡን 1 ሚሊዮን አድርገን እንተኛለን እንቀጥላለን ማለት ነው። ከመተኛታችን በፊት ግን እንደዛ እናደርግ። ተባረኩ። ጸጋ ይብዛላችሁ። ተባረኩ። ኦኬ ስንት ደቂቃ? አሁን 8 ሰዓት ሊሆን ነው። 3 ደቂቃ ቀርቷል። ቢያንስ በ10 ደቂቃ ውስጥ እንጨርሳለን ማድረግ እንችላለን። ወደ 458 ሰዎች አለ። ተባረኩ። እኔም እያደረኩ ስለሆነ ገስት ላይ ግን ማታደርጉ ሰዎች ካላችሁ ላወርዳችሁ ነው ማለት ነው። ገስት ከተቀመጣችሁ እጃችሁን አላይ እጃችሁን ያየው አይደል? ያው እንደምትወርዱ ነው እንግዲህ የፈጠፈጥኩ ያነሰው ልፈጠፍጣችሁ ነው። ጣቶቻችሁ ካላየው ማለት ነው። ሼር አርጉ፣ ኮፒ ሊንክ አርጉ፣ ታብታብ አርጉ። ምንን እንዳታወርጂኝ እኔ ጄ ስራ ስለያዘ በግሬ እያረኩ ነው። እንዴ ወረ አንድ አፍታ እየቆምክ በግሬ ነው የግድ እጅ መሆን አለበት። በእጅ ነው፣ በግራ አይፈቀድም። ደግሞ ዘፍሬን ረግጠህ በእጅ ስልኩን መሬት ላይ አርገው ነው ታብታብ ብታረገው አርጉ። አዩ ካላረጋችሁ ገስት ላይ ያላችሁ ትወርዳላችሁ። ቢኒ ሰኒ ሞቲ ብሩኬ ገርሳም በዚህ ሰዓት ጂም ነው የሚሆነው። ሜቢ አላቅም። ቤኪ አርጉ ሁላችሁም። እኔም ያው ባንድ እጄ እያረኩ ነው። እኔ በጣም እየፈጠንኩ ማለት ነው። ተባረኩ። ጸጋ ይብዛላችሁ። 1 ሚሊዮን እናስገባው። ታቡን 1 ሚሊዮን ሼሩን ደግሞ 50,000 እንችላለን። በእርግጠኝነት እንችላለን። ስለዚህ ጸጋ ይብዛላችሁ። ተባረኩ ቅዱሳን የተወደዳችሁ። በእውነት አድካሚ ነው አይ ነው፣ ግን ያው ከመጣው ሪፖርት አንፃር ማለት ነው። ያው ስራቸው እነሱ እንደዚህ ነው እንግዲህ። እኔ ምን እንደሚሻላቸው አላውቅም። እና እነሱ ሲተጉ እኛ ምን ተጋለን ማለት ነው። በዚሁ አጋጣሚ ማለት ነው እኩል ለኩል ተጋለን። ያው እነሱ ለክፋት ነው፣ እኛ ለመልካም ስራ እንትጋ። ቢያደክምም ግን እንችላለን። ተባረኩ። እሺ ጸጋ ይብዛላችሁ። ያው በልህ ነው የወጡት። አሁን በቁጭት ወጥተዋል፣ በልህ ወጥተዋል። ገርማሉ ብቻ ነው። ኤኒዌይስ አንድ ሰው እንግዲህ የለም እዛ ቤት እኮ ደህና ሰው የምትሉት የለም። ይሄ ነው ይሄ እንደዛ የሚሉትና ያው ሁሉ በኩል ነው የሚወጡት። ተባረኩ። ጸጋ ይብዛላችሁ።
ተባረኩ። እሺ ወገኖች እናፍጥ ነው 12K ገብተናል። 50 ሺህ እናድርግ። ጌታ ምስክሬን እንችላለን። አሁን 8 ሰዓት ሆኗል። እስከ 8:10 እንችላለን ማለት ነው። እና ተባረኩ። ጣቶቻችሁን አሰሩ። በሁለት ጣቶቻችሁ ማድረግ ትችላላችሁ። እንትኑ ስለጠፋ ማለት ነው። ኮሜንቱ ስለጠፋ ታማረጋን እኔውም በአንድ ጣቴ ታባረጋለሁ፣ በአንድ ጣቴ ባታምኑ ኮፒ ሊንክ ነው ማድረገው እና እንደዛ ይቻላል። በአውራ ጣቶቻችሁ በሁለት አውራ ጣቶቻችሁ ያው ልክ ታይፕ ኪቦርድ እንደምትጠቀጥቁት ማለት ነው። ስልካቻችሁ እንደዛ እናድርግ። ተባረኩ። ጸጋ ይብዛላችሁ። ገስት ላይ ያላችሁ አርጉ ታብ አርጉ፣ ሼር አርጉ፣ ኮፒ ሊንክ አርጉ። ስንድ የተባረኪ ያችን ጊፍቷን ያላችሁን አድርጉ፣ ስጡ። ሪስትሪክሽኑ ይለቃል ማለት ነው። ይሄዳል ባንዴ። ለቀቀ እህትየው ለቀቀ። ያ ይለቃል። ጌታ ይባረክ። ጌታ ይባርካችሁ ወገኖች። እቺ ቲክታክ ሳይኗና ታብና ኮፒ ሊንክ ሼሩ ሲሄድ ያ ጸጋ ይብዛላችሁ። ይሄዳል። ያ አንበርታ በቃ 1 ሚሊዮን አድርገን ከዛ እጆቻችን አጣጥፈን ቁጭ እንላለን። ከዛ በኋላ እናስቸግራችሁም ቱ ቢሆንስ ማለት ነው። ያደክማል በርግጥ ግን እንድከም። እሺ ለመልካም ስራ ነው እስከተቀመጥን አይቀር። ያው እነሱ እንግዲህ በዚህ ልክ ነው እየወጡ ያሉት። ያው እውነት እንዳይገለጥ ነው፣ ወንጌል እንዳይገለጥ ነው። ስም ያጠፋሉ፣ በሐሰት ሰውን ይከሳሉ። ብዙ ነገር የምታውቁት ነው እንግዲህ የጨለማ ስራ። እነሱ ያው በዚህ ባለቀው መንፈስ ስለሚታገዙ ማለት ነው። ብቻቸውን አይደሉም ባይዘዌና እኛ ግን የበራልን የብርሃን ልጆች ነን። ክፋት አናስብም፣ ግን ለመልካም ነገር እንትጋ ወገኖች። ተባረኩ። ጸጋ ይብዛላችሁ። ተባረኩ የተወደዳችሁ። በእውነት እጅግ በጣም ነው የምናመሰግነው። እግዚአብሔር አብዝቶ ይባርካችሁ። ለነገር ሁሉ ተባረኩ። እንበር 13,000 ገብቷል። ማንንዬ እስቲ ግቢሽ ያሉትን ዝም በሉ በያቸው። ጫጫታ እኮ በዛ እናንተ ጋር። እኔ ጋር ግቢ አለ። ወፎቹ ሁሉ ቲክቶክ ላይ ቆገቡ አለ፣ ጫጩት አለ፣ ዶሮ እና ታዲያ በሙሉ እኮ ደጅ ስለሆንኩኝ ነው። ዝም በሉ በያቸው ነው ያልከ። እኛ እኮ ገጠር ነው ያለነው እና እርባታ ጀምረን ነው። ያ ጫጩቶች አሉ፣ ውሻ አለ፣ እርግብ አለ፣ እርግብም አለ። ኦኬ እርግብም ያረባል። በጣም ነው የሚወደው። ያ ወፍ ቀበርሽ እንዴ? በክሲ ቀብሩ እሳቸው ኧረ አንተ ልጅ እኮ ተው፣ አልተቻልክም። ተው ይኸው ገባው በቃ ድምፅ የሌለበት። እሺ ሶሪ፣ ግን እንደሚረብሻችሁ አላወቅኩም ነበር። አም ሶሪ። ያው አይረብሹም። ጥሩ ባክግራውንድ ናቸው በእውነት በጣም እርግቦቹ ደስ የሚሉ እርግቦች ናቸው። በጣም የወፍ ድምፅ ነው ግን የምንሰማው፣ የእርግቦች አይደለም። ወፍም አለ እርግብም አለ። ወፎችም አሉ የእርግቦቹን ምግብ እየበሉ ማለት ነው። ሰፍረዋል አሁን መሬት ላይ እና ለዛ ነው። እና ጫጩቶቹም አሉ ዶሮ። እነሱም ድምፅ ደስ ይላል በጣም። ተባረኩ ወገኖች፣ ጸጋ ይብዛላችሁ። ኮሜንቱን ከፈታችሁት ይሁን። እሺ ኮሜንት ግን አትጻፉ፣ ብዙ ኮሜንት አታርጉ ፕሊዝ። በጌታ ፍቅር የተወደዳችሁ። በኋላ ኮሜንት እናደርጋለን፣ በኋላ እንደፈለግን እናወራለን። አሁን ግን ስራ እንስራ፣ ስራ እየሰራን። እሺ ተባረኩ። አሁን ምንም ኮሜንት የሚያስደርግ ነገር ስለሌለን ማለት ነው። ጸጋ ይብዛላችሁ። ተባረኩ፣ ተባረኩ፣ ተባረኩ። እጆቻችሁ ይንቀሳቀስ፣ ጣቶቻችሁን አንቀሳቅሱ። ነው ታብታብ እያደረኩ ነው። ሁለቱንም ነው ማድረገው። ባይዘው ባንዱም በጣቴም በዛ 14,000 ገብተናል። 5K ተባረኩ። ስማችሁን እንጠራለሁ። እሺ ከዚህ በኋላ የምታደርጉ ሰዎች በቋሚነት ያ ዳጊ እኮ አልተዋለ። ዳጊ ጠቅ ያደርጋል። ዳጊ ታብታብ አድርግ፣ በእግርም ይሁን በምንህ አድርግ። እኛ ምን አገባን፣ ብቻ ታብ መሆኑ ነው የምንፈልገው። ተባረኩ ወገኖች፣ ተባረኩ። ጸጋ ይብዛላችሁ ሁላችሁም ተባረኩ። 286K ገብተናል። 16K ገብተናል። ተባረኩ። 50,000 አድርገን እንቀምጣለን። ኮፒ ሊንኩን 50,000 ታቡን 1 ሚሊዮን አድርገን በቃ እዛ በኋላ እንደፈለግን መሆን እንችላለን። ጸጋ ይብዛላችሁ። አንዴ ለ60 ሲሆን ሼር እናርግ። አንድ ጊዜ ከታች ደግሞ ካለቀ እንትኑ በኋላ ሰርች ያደርጋችሁ ከላካችሁ በኋላ እንደገና ደግማችሁ ላለመላክ ሰርች አርጉት። ሰርች ታርጉ እንደ አዲስ ያመጣላችኋል የቀሩትን ማለት ነውና ፍሬንዶቻችሁ በሙሉ ላኩላችሁ።
ይሄ ኤአይ ፈረደበት። ኤአይ ዛሬ ነው እንዴት እዚህ ያላችሁ ወገኖች? አይ ኦርቶዶክሳዊ አሁን ገስት እያስገባን አይደለም። ገስት ደግሞ የምንቀበለው ኦርቶዶክሳውያን ካላችሁ እዮባ ገስት እየተቀበልን አይደለም። ስራ እየሰራን ነው። ቤቱ ሪፖርት ተደርጎ ኮፒ ሊንክ ሼር እያደረግን ነውና ኦርቶዶክሳዊ ከሆንክ አንዴ ትንሽ ጠብቀን። አማኞች ከሆናችሁ ግን ገስት አትላኩ። ኦኬ 2 ቦታ ነው ያለው ለነሱ ክፍት እንዲሆን ማለት ነው። 2 ክፍት ቦታ አለ ለኦርቶዶክሳውያን ገብተው እንዲያወሩ ቦታ እንዳንይዝ ነው። ተባረኩ። ጸጋ ይብዛላችሁ። ተባረኩ። ዜድ ጂሰስ ተባረኪ። ፓውሉ ፖብሌን ወደ ሀራስ አባ ተባረኩ። ጸጋ ይብዛላችሁ። ዘላለም ተባረክ። አረ ወርቁማ እየሄድክ ወርቁ 08 እየሄድክ አባቴ ዞር ዞር በል። ቲክቶክ መንደር ምን ልሰራ ነው የምትገባው? ወንጌል 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 የምትሉ ግን እኔ በጣም የሚገርመኝ ነገር ልክ ወንጌል ተሰብኮ እንዳደጋችሁ ሁሉ ወንጌል ወንጌል ስትሉ ግን ትንሽ አታፍሩም? ወርቁ እኔ ወንጌልን አንተ ስትሳለመው ነው እንጂ የምታውቀው የት ነው የምታውቀው ወንጌል? አሁን ለጴንጤ መተህ ወንጌልን ስበኩ እንደው ትንሽ አታፍሩም? ግን በጌታ እንዴ እኛ ከወንጌል ውጭ ገድላለን እንዴ? 7 ዴይስ ዊክ የምናወራው ምን ሰብከው ወንጌል አይደል እንዴ? ስማችን ከነ ወንጌል አማኝ ነው ስማችን። ወንጌል ስበኩ የምትሉት ሰምታችሁ ማታውቁትን ወንጌል እኮ ኧረ ሼም አንዳንዴ ይኖራችሁ በጌታ በኢየሱስ እንዴ። ወንጌሉን የሰማችሁት ከኛ ወንጌሉን የሰማችሁት ከኛ ያ እንዴ ወንጌል ስበኩ ወንጌል ለኛ ለወንጌል አማኝ ስማችን እኮ ወንጌል ለነሱ ምን እንደሆነ አንድ ጊዜ ላሰማሽ እንትን አንድ ጊዜ ወንድማችን መዝሙረ ያሬድ ስለ ቅድስት ማርያም የተናገረውን ነገር እናዳምጥ። ወንጌል ስለ እሷ ነው፣ ስለ ቅድስት ማርያም ነው ብሎን አረፈ ዛሬ ማለዳ። እናዳምጠው። ይህቺ እናት በወንጌል የለችም። ወንጌል ስለ እሷ አይደለም ነው እንጂ ወንጌል ስለ እሷ ስለሆነ በዚህ በሉቃስ ወንጌል ምዕራፍ 2 ላይ አረጋዊ ስምዖን ምን አለ? ይህን ቀን ይጠባበቅ ነበር ይላል። አስተውሉ። ይህን ቀን ይጠባበቅ ነበር፣ መንፈስ ቅዱስም ይህን ቀን ሳይ እንዳይሞት ቃል ስለገባለት። የትኛውን? ያ መድኃኒት የሚወለድበትን ያ የእስራኤል መጽናናት፣ የእስራኤል እረኛ፣ የእስራኤል አዳኝ የሆነው ሕፃኑ እዚህ ጋር ተሳስቶ ነው የትኛው ቀን ብሎ ያለው መልሶ ያጥፈዋል። በደንብ ተከታተሉት። እሱ ወንጌል ስለ ኢየሱስ መሆኑን ሊያጠፋፋ የታገለው ነው። ወደ 6 ወር ያህል ይሄንን ሰርቶበታል። ወንጌል ስለ ይሁዳ አይደለምን? ስለ ሰይጣን አይደለምን? ስለ ኢየሱስ ብቻ ነውን? ሲል ነበረ፣ ሲያዝገን ነበረ። እስኪ እንከታተለው። የሚወለድበትን ቀን ይጠብቅ ነበረ። የምትወልደውን እናት በጉጉት ይጠብቁ ነበረ። ልዩ ነገር ነው። አያችሁ? የምትወልደውን እናት በጉጉት ይጠብቁ ነበር። አያሬድ የምትወልደውን እናት በጉጉት ይጠብቁ ነበር። ስምዖንና ያቺ መበለት ሴት ካን ኢማጅን። እንግዲህ እናንተ ውሰዱት እንትን እንዴት የእግዚአብሔርን ቃል እንደሚያጣምሙ እነዚህ የክርስቶስ ተቃዋሚ በግልጽ ኢየሱስ ሲባል ያስጠላኛል ብቻ ሳይሆን ለማጣመም የሚጣጣም ምን ሆኑ? ክርስቶስ ምን አደረጋቸው? የምትወልደውን እናት ይጠባበቁ ነበር። ቆይ ትንሽ ልድገመው። እንዲህ ነው ያሬድ ማለት አዝግ ትንሽ ልደግመው ብዬ ነው። ቆይ ይቅርታ። ኦኬ ነበር የምትወልደውን እናት በጉጉት ይጠብቁ ነበረ። ልዩ ነገር ነው። ዓለም ሁሉ የሚድንበት ድንቅ ስራ ነው። ዓለም ሁሉ የሚፈወስበት፣ የታመመው ዓለም የሚፈወስበት፣ የተቀበዘበዘው ነፍስ የምታርፍበት ያ ልዑል ያ ጌታ ኃያል ገዥ ስልጣኑ በትከሻ የሆነ የባህሪ የሆነ የእርሱ እናት ድንግል ማርያም እሱን ያስገኘች ድንግል ማርያም ትናፍቃለች በጉጉት። ይህቺ ሴት በጣም ይናፍቋት ነበረ፣ ትንቢት ስላለ ማለት ነው። እና ወንጌል ስለ ድንግል ማርያም አይደለም አያችሁ። ስለዚህ ውሸት፣ ሌብነት ነው። ሰይጣን ድንግል ማርያምን እወዳለሁ እያለ ያጭበረብራል። ሰይጣን አይወዳትም።
ሰይጣን ይጠላታል። ሰይጣን ያደረባቸው ሰዎች ደግሞ መልሰው የሰይጣን ግብር ደግሞ ይፈጽማሉ። እኔ ቢጠይቁኝ ድንግል ማርያምን አይወዷትም። ውሸት ነው፣ ማታለል ነው፣ ውሸት። እሺ ፈለጋሉ ተመልሷል። ድንግል ማርያምን መውደድ ሲባል ምን ማለት ነው? ፕሮቴስታንቱ ዓለም እውነት ይወዳታል ወይ? ኦርቶዶክሳዊው ደግሞ እንዴት ነው የምንወዳት? መውደዳችንን ፍቅራችን እንዴት ነው የምንገልጻት? ይቀጥሉ። ይቅርታ ትንሽ ተቆራረጥ ነበረ። አንድ ጊዜ ድገመልኝ። እሺ ይሄው ነው እንግዲህ እንዳያችሁት እንዴት አድርጎ አጠማዞ እንግዲህ አስቡት። ስምዖን አረጋዊ ስምዖንና ያቺ የመሲሁን ሳታይ እንደማትሞት 85 ዓመት ነው በቤተ መቅደስ በጾም ጸሎት ታገለግል የነበረችው ማርያምን ታያለች ነው የተባሉት። ያሬድ ግን ነካ አደረገውና ወደ እነሱ ነው እሷን ነበር የሚጠባበቁት አለ። እንደዚህ አይነት ናቸው፣ እንደዚህ ናቸው። መዝሙር ያሬድማ ይብስበታል። አዝግ ነው። እኔ እንደውም ዛሬ በሱ ላይ ነበር ልገባ ይነጠቃሉ በሚለው ባለፈው አዝጎኝ ዩቱብ ላይ ያየሁትና ይህን ነገር ለምን ዝም አልኩት ብዬ ይዤዋለሁኝ፣ እገባለሁኝ። በንጥቀት ላይ ያሾፋል፣ ንጥቀትን አያምኑም። እና ቀጥ እሺ ታፕታፕ አስደረግ የርሳምዬ ቴንኪው። አንተ ንጥቀትን አያምንም። ኢየሱስ ክርስቶስን ዋናውን ያላመኑት ሲጀመር የዘላለም ሕይወት እንዳላቸው የማያውቁ ስለ ንጥቀት እኮ በጣም መንፈሳዊነት ይጠይቃል። እሱን ትምህርት ለመረዳት ቦርናጌን መሆን ይጠብቃል፣ መንፈሳዊነት ይጠብቃል። ትምህርቱ ቀላል ትምህርትም አይደለም እና ወንጌል ሊገባ ያስፈልጋል። ንጥቀትማ እሱ ይከብድባቸዋል እነሱ። መቼ በክርስቶስ ኢየሱስ አምነው ዳኑ ነው ንጥቀቱ ጋር። ኤኒዌይስ እሱማ ዋና እኮ አጣማሚ ነው ወንጌል። አየሽ ከስር የተጻፈው ኮመንት አባቱ በግ ይቀብራሉ፣ እሱ ወንጌል ይቀብራሉ። ዳጊ ማን የጻፈው? ዳጊ እኮ አልተቻለም። እውነቱን እኮ ነው፣ ወንጌል ነው የሚቀብረው። ወይ ጋድ ያ ኔትወርክ ምንድን ነው ዳጊ? ኔትወርክ ቀይ ነህ ዳጊ። ኔትወርክ ሙሉ ለሙሉ ቀይ ነው። ሜቢ ያለበት ሎኬሽኑን ቀይረው። ያ ተባረኩ፣ ጸጋ ይብዛላችሁ። ወንጌል እኮ እዛ ቤት ብርቅ ነው። ወንጌል እኮ ወንጌል የሚሉትን እኮ የሰሙት ከኛ ነው። ወንጌል የት የሚያውቁት ነው? እና 7 days ዊክ ውዳሴ ማርያም የሚያደግም ዘወትር ጸሎት ነው የሚያነቡት። መዝሙረ ዳዊት ነው የሚደጋግሙት። መልካ ሚካኤል፣ መልካ ገብርኤል፣ ሰኔ ጎለጎታ ነው። ከየት የመጣ ነው? ወንጌል ሲባል እኮ ያው ወንጌል ቁሙ ይባላል። በሰዓታቱ በዜማ በምን ያወድሳሉ። ከዛ በኋላ ወንጌል ሊነበብ ነው ቁሙ ሲባል 1 ምዕራፍ 2 ምዕራፍ ወስዶ ያነባሉ። ይሄ ታሪክ ምንም። ከዛ ባለፈ ወንጌል ተሳለሙ ይባላል። ወንጌል ይወጣል፣ እንሳለማለን። ታምረ ማርያም ሰምተን ነው የምንመጣው። ምንድነው ወንጌል? የትኛው ወንጌል ነው? እኛ ጋር መጥተው ነው ወንጌል። እኛ እኮ ወንጌላውያን ነን። ስማችን ወንጌላውያን ከነስማችን ወንጌል 7 days ወንጌል ነው። ሌላ የምናውቀው የለን። የምናውቀው መጽሐፍ የለን። የምናውቀው ገድል የለን። የምናወራለት ታሪክ የለን። የምናወራለት አባት እናት እየጸዳደቀ የሚባል ሰው የለንም። ጻድቃን ሰማዕታት የሚባል የለንም። እና ወንጌል እዛ ቤት ይናፍቃቸዋል። ስለዚህ ወንጌሉን ካላጣመሙ፣ ቃሉን ካላጣመሙ ከየት ያመጡታል? እና እኛ ጋር መጥተው ወንጌል ስበኩ ይላሉ። እዛ እነሱ 24 ሰዓት ቤታቸውን ከፍተው እኛን ሲቦጭቁ እየዋሉ ወንጌል ስበኩ የሚላቸው የለም። ወንጌል እዛ ቤት አይታወቅም ሲጀመር። እና ወንጌል ራሱ የሚለውን ቃሉን የሰማችሁት እንኳን አሁን ቱ ቢ ኦነስት እንደው በድፍረት ለመናገር ማለት ነው መጽሐፍ ቅዱስ ይዞ በእጁ ማሄድ ትውልድ ቤቱ እንኳን የሌለ ትውልድ ነው እዚህ መጥቶ አሁን አረ ወንጌል ይሰበክ የሚለው ማለት ነው። በጣም ነው የሚያሳዝነው በእውነት። ለማንኛውም ሼር ኮፒ ሊንክ ያው እየሰራ ነው። እሺ ወገኖች ስራ እየሰራን ኮሜንት አታብዙ። ስራ እየሰራን 1 ሚሊዮን እናድርገው ታቡን። ከዛ ደግሞ ያው እንዳልኳችሁ 50,000 በቃ እንችላለን። ቱ ቢ ኦነስት እንችላለን። 16K ነው ወደ 17 እየገባ ነው። እና ተባረኩ፣ ጸጋ ይብዛላችሁ። ጥቂት ሰዎች ነው ግን የማየው ተደጋጋሚ ጥቂት ሰዎች ነው። ይሳኮርና ያለው ሰኒ ጥቂት ሰዎች፣ በጣም ጥቂት ሰዎች ናቸው። ፕሊስ ወንጌል ተባርኩ። ፕሊስ በጌታ ፍቅር አፍጥኑት። እሺ በደንብ አርኩ፣ በደንብ ይናርክ። በቃ ግባችንን እንምታ፣ ጎላችንን እንችላለን። ቢያንስ አሁን ከ14 ሆኗል 8 ሰዓት እና ካሱ ተባረክ። ጥቂት ሰው ነው የማየው ግን በጣም ጥቂት። የፕሮፊት አምባሳደር ተባረክ፣ ጸጋ ይብዛላችሁ ሁላችሁ። ጊሳኮር በጣም 3 4 5 ሰዎች ናቸው። ወንጌል ተባረክ።
ተባረኪ። እግዚአብሔር ባርካችሁ ዘላለም አርጉ ፕሊስ። በጌታ ፍቅር ታብታብ እናርግ። ያው እንዳልኳችሁ ድጋሚ ማውን ሲነጋም ሲመጡ ሪፖርት ማድረጋችሁ አይቀርም። እነሱ እኮ በቴሌግራም ሁሉ ተደራጅተው አይታችኋል አይደል? በቀደም ሊንኩን አስቀምጠው እናድርግ ሲሉ እንደዛ ተደራጅተው በስነ ስርዓት ነው እኮ አካውንት ከፍተው ክሬት አድርገው እንትን ምንድነው ቴሌግራም ማለት ነው። ስለዚህ እነሱ በክፋት ይሄን ያክል ከተደራጁ ዋይናትኛ ደግሞ ለመልካም ነገር ማንናተዘዘና ፕሊስ ተባረኩ። ታዴ ገቤ ተባረክ። ጸጋ ይብዛላችሁ። ሁላችሁም ተባረኩ። በእውነት እግዚአብሔር አብዝቶ ይባርካችሁ። ግን በደንብ እናርግ። በቃ ግባችንን እናርግ። እንሙሉ እንችላለንና በቃ ሁሉ በላይነሽ ተባረኩ። ሁላችሁም ጸጋ ይብዛላችሁ። ይሳኮር ተባረክ። በጣም ተባረክ። ፕሮፊት ተባረክ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ ተባረኩ። ኮሜንት አትጻፉ። አንዴ እንሙላትና በቃ ዳሴት። ከዛ እንደፈለግን ኮሜንት ማድረግ እንችላለን። ከዛ በኋላ ማለት ነው። ምክንያቱም እየነጋ ስለሚመጣ አሁን ብዙ ሰውም እየወጣ ስለሚሄድ ማለት ነው። እኛ አካባቢ ያለ እየመሸ ሲሄድ ሰው ይወጣል ማለት ነው። ስለዚህ ለቀጣይ ሬዲ አድርገንላችሁ እንሄዳለን ማለት ነው። ተባረኩ። ጸጋ ይብዛላችሁ። እስቲ የፈጠነ ይላሉ እነዚህ እንትን የሚያደርጉ ሰዎች። የፈጠነ እስኪ አፍጥኑት በጌታ ኤርሚ እስከሚመለስ ቤት ደርሶ እስከሚያነብልን ድረስ እስከሚደርስ እሱ እኛ ጎዋችንን እንምላ ማለት ነው። ተባረኩ። ዳጊ በግሪን ቢሆን አድርግ። ታብታብ ነገር ያለው ገስተም ላይ ያላችሁ አርጉ። ቢኒ አርግ። ቤኪም አያየኋችሁ ነው አርጉ። ተባረኩ። ጸጋ ይብዛላችሁ ወገኖች። ተባረኩ ተባረኩ። አይ ኖ እነሱ በጣም ሁልጊዜ ለክፋት ይተባበራሉ። አንድ ይሆናሉ ለክፋት። አይገርምም? የጨለማው ዓለም እንደዚህ ነው እኮ። በጣም ነው የሚተጉት፣ በጣም ይተጋሉ። እኛ ደግሞ ለመልካም ስራ እንተጋለን። ሞር እኛ የብርሃን ልጆች ነው። እንደነሱ ተንኮል አናስብም። ሪፖርት አድርጉ ምናምንም አንል። የሚያደርግም የለም የሚያደርግ አማኝም ካለ ያደርጋል ብዬ አላምንም። በግሌ ግን ካለ እንኳን እንዳታረጉ በጌታ ፍቅር አርጉ ማንልም ብለንም አናውቅም። እነሱ ግን ያደርጋሉ። በይፋ ነው የሚሉትና ተደራጅተዋል። በደንብ ተደራጁት። እነዚህ ባለማህተም የሚባሉ ተደራጅተዋል። ባለማህተም ነው ስማቸው። እዛ ቴሌግራማችሁ ላይ እየገባችሁ ማየት ትችላላችሁ። እነሱ ብቻ አይደሉም እህትየው፣ ልክ ነሽ። ሌሎችም አሉ። እነሱ ብቻ ሳይሆኑ ከእኛም ወገን ናቸው ተብለው የሚባሉ በተለይ አንዲት ክፉ ሴት አለች። ክፉ ሴት ብዬ ጠራታለሁኝ። ዱቄቷን ተለቅልቃ ወጥታ የእሷ ያልሆነ ቅንድብ ግንባሯ ላይ እንደ ቀንድ ከብታ አሹላና አቁማ የእነሱን ሰዎች ሁሉ ሰብስባ ቤት ውስጥ አብራ ያው ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ እንደተባለው ማለት በኢሳይያስ 7 ላይ እና አሉ። ግን የዛኑ ያህል ደግሞ የወንጌል አማኞች ጌታ እግዚአብሔር ዘመናቸውን ይባርክ፣ ማንም ሰው መጠየቅ ካለበት በቤቱ እንጠይቃለን፣ በራሳችን እንጠይቃለን ብለው ያሉ ማለት ነውና እነሱ ለክፋት መሰለፍ ብቻ አይደለም እንዳልኳችሁ ከለራቸው ከኛ የሚመስል ግን ያልሆኑ ስሟን መጥቀስ አልፈልግም፣ ታውቋታላችሁ። በክፋት የቆመች አንድ አያስፈልግም ስም መጥቀስ አያስፈልግም። ዮኒ ማኛ የድሮ ዮኒ ማኛ ዱቄታም እንደሚለው ማለት ነው። ዱቄቷን ተለቅልቃ ወጣ ዝም ብላ ሁሉ ቀን የምትለፈልፍ ሴትዮ አለች። አያስፈልግም። እነሱ ሁሉ ይደራጁ ለክፋት ምንም ችግር የለውም። በየትኛውም ጊዜ ላይ ጽድቅ ነው። ጽድቅ እውነት አበባና ደምቃ ትወጣለች እና እህትየዋ እንዳለችው እነሱ ለአመፅ ለክፋት የተለያየ ነገር ቢያደርጉም እኛም ጋር ለበጎ ነገር ለእውነት ነገር እኛ አሁን ይህንን ስናሳይ ይህን ድምፅ ስናሰማ ድምፅ ኦልሬዲ ወጥቶ ፐብሊክ የተደረገ ነው። በግ ማስቀበር የተለያየ ነገር ሰውን ለማስገደል ሁሉ እርምጃ እንዲወሰድበት ትእዛዝ የሰጡ ያው ስማቸው በስርዓት የተጻፉ ናቸው። ውሸት ከሆነ ውሸት ነው ይበሉ፣ ነገሩን መርምረው። ግን ለምንድነው ዝም ያሉት? ኦርቶዶክሳውያን ለምንድነው ዝም ያሉት? አሁን እዚህ እኮ 470 ምናምን ሰው መስማት ብቻ አይደለም፣ ከውጭ ይሄኔ በጣም ብዙ ሰው አለ። ለምንድነው ዝም ያላችሁት? ኦርቶዶክሳውያን አላችሁ፣ በአልጋችሁ ላይ ተኝታችሁ ያላችሁ ባልና ሚስት ሆናችሁ የምትሰሙ፣ በቤተሰብ ደረጃ ሳሎን ላይ ቁጭ ብላችሁ ምሽት ይሆናችሁ ካናዳ፣ አሜሪካ እንደዚሁም በአውስትራሊያ አካባቢ ላይ ያላችሁ በአውሮፓም በተለያዩ የዓለም ዳርቻዎች ላይ ያላችሁ ወገኖች ኦርቶዶክሳውያን ወገኖች ለምንድን ነው ዝም የምትሉት?
ለምደው ዝም የምትሉት? እግዚአብሔር ሲያዋርድ እንደዚህ ነው። ሲያዋርድ ከላይ ነው የሚጀምረው። እኚህ ስማቸው የተጠቀሱት አባት ድምጻቸው ነው ተብሎ የተቀዳ ድምጽ ነው የወጣው። የራሳቸው አገልጋዮች የሆኑ ነው። እኛ የተደበቀ ሚስጥር አለ ተው ብለውታል። አንቱ ሰውዬ ይተው ይረፉ ካልሆነ እናወጣዋለን ብለው ሲናገሩ ነበር። አወጡት ማለት ነው። ይሄን ድምጽ ይሄ ድምጽ ተመሳሳይ ድምጽ ከሆነ ተመሳሳይ ድምጽ ነው ብላችሁ ልትቃወሙ ይገባል። ይሄንን ያወጡትን ሰዎች ማለት ነው። ወይ ይሄ ድምጽ ትክክለኛ ከሆነ እኚህን አባት ንስሐ ነው መግባት ያለባቸው እንጂ ቤተክርስቲያኒቱን ከላይ ሆነው ሊመሩ አይገባም። ማንም ይሁን ማንም በእግዚአብሔር መንግስት ውስጥ አይደለም ብፁዕ አቡነ እንድርያስ ጴጥሮስ ሐዋርያው እንኳን በተሳሳተ ሰዓት ላይ ቅዱስ ጳውሎስ እንደ ወንጌል ቅንነት ባልሄደ ጊዜ ጴጥሮስን ፊት ለፊት ኬፋን ፊት ለፊት ተቃወምኩት ይላል ገላትያ መልክ መጽሐፍ ምዕራፍ 2 ላይ ማለት ነው። በግብዝነት ማዕበል ሲወሰድ አይቶት ጳውሎስ ጴጥሮስን አይ እሱ ጌታ የጠራው አደራ በጎቼን ጠብቅ ብሎ ያለ ከኔም ቀድሞ ቀዳሚ ሐዋርያ ነውና ናም ነገር ብሎ አላለም። በእግዚአብሔር መንግስት ውስጥ ቀዳሚ ሐዋርያ ካላይ ሐዋርያ የሚባል የለም። እንደ ወንጌል ቅንነት ማትሄድ ከሆነ እንደ ወንጌል እውነት ማታገለግል ከሆነ አገልጋይም ከሆንክ አንተ አገልጋይ አይደለም፣ የክርስቶስ አገልጋይ። ቤተክርስቲያን ከሆንክ ያቺ ቤተክርስቲያን የክርስቶስ አይደለችም ማለት ነው። እንደ ወንጌል ማታስተምር ቤተክርስቲያን ፕሮቴስታንት ይሁን ካቶሊክ ኦርቶዶክስ ይሁን ማንም ዋትኤቨር ስሙ ቤተክርስቲያን ተብሎ ሊባል ይችላል። የክርስቶስ ግን ቤተክርስቲያን አይደለም ማለት ነው። አገልጋይም ሆኖ ጳጳስም ይሁን ቆሞስ ፓስተርም ይሁን ነብይ ነኝ ብሎ ቢል ያ እግዚአብሔር ያላከው በወንጌል ቅንነት ማየድ ክርስቶስን በህይወቱ የማያሳይ በመንፈሳዊ ግልሙትና ውስጥ ያለ ሰው ነው ማለት ነው። ስለዚህ ንስሐ እንዲገባ እግዚአብሔር ያዘዋል በስፍራዎች ሁሉ። እና ለምንድነው ዝም የምትሉት? ለምንድነው ዝም ያላችሁት? ስላልሰማችሁ ነው? ስላላያችሁ ነው? አንድ ሰው ቤት ከፍቶ በዚህ ጉዳይ ላይ ተናገር የለም። አይታው እንደሆነ ሁሉም ቤት ቢከፍቱ በእኛ ላይ ነው የሚከፍቱት፣ ወይ ደግሞ በእስላሞች ላይ የሚከፍቱት፣ ወይ ለጌም ነው የሚከፍቱት። ለምን ዝም አሉ? እነዚህ እንትን ተጽዕኖ ፈጣሪ ስትሏቸው የነበሩ የሴት ተጽዕኖ ፈጣሪ ማለት ነው። ሌላ አይደለም መቼም። ሴት ላይ ተጽዕኖ ሲፈጥሩ አይተናል። የሴት ተጽዕኖ ፈጣሪዎች እህትየው ተቃውሟለሽ? ሶሪ አይ ወይ ከፈትኩት ማይክ ሳላቅ ነው። ሶሪ ኤርሚ። እሺ የእንትን ተጽዕኖ ፈጣሪ ሲባሉ የነበሩ ሁሉ ለምን ዝም ተባሉ? ለምን ዝም አሉ? አሁንም የቤት ስራ የምንሰጣችሁ ነገሩ መርምሩና በቤታችሁ ተነጋገሩና ሐሰት ከሆነ ሐሰት ነው በሉ። እኛ ጭምር አፍረናል ስለናንተ። የእውነት ለመናገር እኛም ጭምር አፍረናል ስለናንተ። ለምንድን ነው ዝም የተባለው? ምእመኑም ካህኑም አገልጋይም ነኝ ብሎ ያለ ቲክቶክ ላይ የሚሯሯጡ ቄሱ ሁሉ የት ገባ? በእኔ አብሮ አደግ ሞት ሲሳለቅ የነበረ ሁሉ የት ገቡ? የት ገቡ? ኤርሚ የዛ ቤት እኮ ያው እንደምታውቀው አድራጊውም ተደራጊውም ምዕመኑም ራሳቸውም ስለሚያስደርጉ ይሄ ጥንቆላ፣ መተት ምናምን ድግምት የመስተፋቅ ምናምን ኖርማል ነው ለዛ። ስለዚህ አሁን ይቃወማሉ አሁን ብለህ ነው የምታስበው አንተ? ራሱ የሚያደርገውን ካህናቱ እንደምታየው ነው የሚያደርጉት እነሱ ናቸው። አስደራጊዎቹም እኮ ምዕመኑ ነው። እያንዳንዱ ኦርቶዶክሳዊ እንደውም ሁሉም ባይባልም ሱቅም ንግድም ሲነግድ በእንደዚህ ነው። በምንድን ነው ይሄ ንግድ? ለንግድ የሚሉት አለ፣ ለምን የሚሉት አለ። አይነ ጥላ፣ ግርማ ሞገስ፣ የመስተፋቅር ምናምን ሁሉም እጁ ስላለበት እኮ ነው። ከጀርባው እያንዳንዱ ኦርቶዶክሳዊ ያው ከቤተክርስቲያን ወጥቶ አብዛኛው ጠንቋይ ቤት ነው የሚሄደው። አብዛኛው መርጌታ ፈላጊ ነው፣ አብዛኛው ደጋሚ ፈላጊ ነው። ስለዚህ እያንዳንዱ እጃቸውም ስላለበት ስለሚጠቀሙበትም አሁን ምን ብለው ሊቃወሙት ብለህ ነው አንተ ራስህ? ምንም እኮ ይሄንን አይቃወሙም። ምክንያቱም እነሱም ስለሚፈልጉት ስለሚያደርጉት ማለት ነው። እያንዳንዱ የሚነግደው አብዛኛው ንግድ ውስጥ ያለ ምን ውስጥ ያለ ዝም ብሎ አይነግድም። የንግድ የሚያሰሩት አለ። ይሄ ሆቴል ኢቭን እንኳን አሁን ስንሰማኛ ኢትዮጵያ ያለን አሁን ስንሰማ ኢቭን ወፍጮ ይሄ ምንድን ነበር ወፍጮ ቤት አሁን ምን እንኳን ሰው ከነነፍሱ ይቀብራሉ የሚባል እኔ አንድ ጊዜ ሰምቼ ወደዛ ወደ እንትን ምንድነው እዛ የነበርኩበት ሰፈር ሰው ያስቀብራሉ ይቀበራል እዚህ ኮይ ምናምን ሲሉ እንዴት እንደዘገነነኝ አጠይቁኝ። ወፍጮ ንግድ ቢዝነሳቸው እንዲሰራ ሰው ከነነፍሱ ይቀብራሉ ይላሉ።
በግ እንደዚህ እንስሳ አሁን ጥቁር ዶሮ አሁን ጥቁር ዶሮ ጥቁር በግ አሁን በብዛት ለዓመት በዓል ለምናምን ሰው አይፈልገው ምክንያቱም ከምልኮት ጋር ስለሚያያዝ በተለምዶ ይባላል እንደዛ ልክ ነሽ ይባላል አይገዛም እኮ ሰው በብዛት ይፈራል በማህበረሰቡ ዘንድ ይባላል በተለምዶ አይሸጥም በተለምዶ አይደለም ይሄ በድምጽ ነው የወጣው ይሄማ በስነ ስርዓት ስለዚህ ኖርማሊ የሚያደርጉት ነው ዴይ ላይፋቸው አብዛኛው ሰው ያደርጋል ከድግም ጋር ለስራ ለምን ያደርጋሉ ክታ ምናምን እየተደረገ እያሰሩ የሚያንጠልጥሉ ታዲያ ምንድን አብዛኛው ሰውን ብትገልጠው ክታ ምናምን አለው እያንዳንዱ ብብቱ ስር ምናምን 2-3 ምናምን ያደርጋል ስለዚህ እዛ ቤት ኖርማል እኮ ነው ይሄ ነገር አሁን ኖርማል ነው አሁን ለኛ ነው የምንደነቀው ከእንደዚህ አይነት ስራ ስለተፈታን ነፃ ስለወጣን በዛ ውስጥ ስላለፍን አሁን ነፃ የወጣ ማህበረሰብ ነው ያለው ይገረማል እንደነቃለን እኛ እዛስ ኖርማል ነው ምንም አይመስለውም ሰው ለሰው የሚያሳብድ ሰው ለሰው ጓደኛው ለጓደኛው መተት የሚያደርግ እኮ ማህበረሰብ ነው በቃ ለጓደኞቻቸው በትዳሮቻቸው ይቀናሉ በቢዝነሶቻቸው ይቀናሉ በሁሉም ነገር ይቀናሉ ስለዚህ እርስ በርስ ሄደው ያደርጋል በእንትን ሁሉ አንደርዌር ጭምር በፀጉር የሚሰራ ሁሉ እኮ አውቃለሁ በፀጉር ይሰራሉ አንደርዌር ይሰራሉ መድኃኒት ይሰጣሉ በምን በእነዚህ ደጋሚ መራጌታ በሚባሉ ማለት ነው ስለዚህ አሁን እነሱ ይሄንን አሁን ሲቃወሙት ማለት ምክንያቱም እያንዳንዳቸው በዚህ ላይ ህይወት ውስጥ ነው አብዛኞቻቸው የሚያልፉት ይሄ ነገር ማንም የማይሞክረው የለም ለማለት ነውና የነሱ ነውር አይገለጥም የነሱ ነውር አይገለጥም እኛ ጋር የሆነች ነገር ሲያገኙ ነው እንደ ንብ ሆ ብለው የሚመጡት እና ትክክለኛ የሆነ የእግዚአብሔር ቃል ሲነገር ነው ለጳጳሱ እንግዲህ ሁሉ ከደቂቅ እስከ አዋቂ እስከ ትልልቅ ሰዎች አሮጊቱ ሽማግሌ ሁሉ ነው የተነሳባቸው እኛን ጳጳስ ማለት ነው ምን ስለተናገሩ ወንጌል ስለገለጡ ያ ሁሉ ማህበረሰብ አሁን የት አለ እነዚህም ጳጳስ አሁን እንግዲህ ዛሬ ትንሽ ቆየት ያለ ነው አይደል ድርጊቱ ግን በህግ ሁሉ እኮ ሊያስጠይቅ ይችላል ይሄ ነገር ራሱ ሲኖዶሱ ሊጠይቃቸው ይገባ ነበር ሰውየው ላይ ጳጳሱ ሊጠየቁ ይገባል ምክንያቱም በዛ ሰዓት የሞቱ ሰዎች አሉ አሁን የጳጳሱ ሞት ድንገተኛ ሞት ነው ኢቭን ተያይዘው ነው ያለፉታል በተከታታይ ነው የሞቱ ከጠቅላይ ሚኒስትሩ ከድሮ ከጠቅላይ ሚኒስትር ጋርና ድንገት ሳይሰማ እንደታመሙ ሳይታወቅ ነው ድንገት የሞቱት ጳጳሱና አሁን ከዚህ ድግምቱ ይስራባቸው የሚታወቅ ነገር የለም ምክንያቱም ፎቶዎቻቸው ይዘው ሲያቃጥሉ የነበሩ ነውና በህግ ሁሉ ሊያስቀጣቸው ይችላል በርግጥ ግን ማን አለ እዛ ቤት ሁሉም እንዳልከው ቅድም ስለሚፈራራ ነው ያንዳንዱ በዚህ ውስጥ ስለሚያልፉ ነው ስለዚህ ያንዳንዱ አለው መሳሪያ ማለት ይሄ የድግምቱ ነገር ያው አንተም ስለምታውቀው ማለት ነውና ይፈራራሉ ስለዚህ እንደዚህ አይነት ነገር አያወጡ እዚህ ቲክቶክ ላይ የሚሯሯጡትን እኛ ላይ ነው ቅዱስ የሚያጫወታቸው እኛ ላይ ነው የሆነችን ከን ሲፈልጉ የምታየው እንጂ አሁን በቀደም ሲሯሯጡ ነበር እንከሳለ ምን ሲሉ አሁን ለምንድን ነው ኤአይ ምናምን ያላሉት በቀደም አሁን መተው ደግሞ ኤአይ ነው እንደዚህ ነው ሐሰት ነው ይላሉ እነሱ ነውራቸውን እንደ ድመት ያው መሸፋፈን ነው የሚወዱት ስለዚህ ሁሉም በነውር ውስጥ አብዛኛው ስለሚኖር ማለት ነው እንደ ሁሉንም ኢንክሉድ ባናደርግ ማለት ነውና ማህበረሰባችን የተያዘበት ስራት በጣም ቀላል አይደለም ከዚህ ከድግምቱ ከምኑ ጋር ከጨሌው ከምኑ በዓል በመጣ ቁጥር ምን ናየው እኮ ነው ፋሲካ ገና አዲስ አመት ምን ሲመጣ ሰኔ ሚካኤል ምናምን እንደዛ አይነት ነገር ይካሄዳልና is normal ለነሱ ኖርማል ነውና ለምን ብለው ነው አሁን ይሄን ነውር ወጥተው የሚጋለጡት ጳጳሱ እንደዛ የተከበሩን ያን የሚያክል ጳጳስ እውነትን ስለተናገሩ የስድብ አይነት ያሁሉ ውርጅብኝ አስገድደው ይቅርታ እስኪጠየቁ ድረስ የሆነባቸው ግፍ እዛ ቤት የሚሰራው እኮ እውነት ለሚናገር ሰው ነው ወንጌል ለሚል ሰው ነውና በዚህ አይነት የሞራል ውድቀት ነው ያሉት ባይዘወይ ኦርቶዶክሳውያን የሞራል ውድቀት ውስጥ ነው ያሉት ምክንያቱስ እውነት የሚናገር ሰው የሚገፋበት ሐሰት ድግምት እንደዚህ አይነት ነውር የሚሰራበት ግን የሚሰራ ሰው በይፋ ምንም የማይባልበት ነውና የሞራላቸው ውድቀት እዚህ ላይ ነው የሚያሳየውና ያሳዝናል በርግጥ አንድ ሰው ግን ደና ሰው እንኳን ይጥፋ በጣም ያሳዝነው ለህሊናው የቆመ እንደው እግዚአብሔርን የሚፈራ አንድ ሰው እንኳን አለመኖሩ ነው የሚያሳዝነው በዚህ ልክ ሲደረግ ኧረ ይሄ ነገር እንዴት ነው ይጣራልን ለምን ይጠየቁ እኛን ጳጳስ ሲሆን ግን ጳጳስ ይሁን አይሁን ምን አገባን ሲሉ ነበር ዘቅ ከፍ ያደረጉ ሲሰድቧቸው ነበር የራሱ ጉዳይ በቃ ያዋረዱ ማለት ነው ከሳቸው ነው ከኒ ሰውዬ ማን ነው ነውር የሰራ እንግዲህ አስባችሁታል እንግዲህ ሰምታን ነው እንግዲህ ከ200 ሰው በላይ ፎቶ ተቃጠለ በግ እስከነ ዘማራል ለምኛ ጮኸናል ብለናል ሰሚያተን ነው እናቴ ዝማሉ እንዴት ያለሽ
እኛ የኦርቶዶክስ ልጅ ብለናል። አንዴ ቆይ መስፍንዬ ቆይ እሺ እንኳን መስፍን ፈይሳ ወንድማችን ያ ኦኬ ቀጥሉ ሼርሚ እሺ መስፍንዬ እንኳን ደህና መጣ እንዴት ነህ ኤርሚ ደህና ነኝ እግዚአብሔር ይመስገን ሰላም ነው አለን ይመስገን ፈጣሪ በዚህ ጉዳይ ላይ ስትናገር አልሰማሁም ተናግረህ ነበር እኔ አልሰማሁም መስፍንዬ በእውነት እንደውም የኔ ትልቁ ቪዲዮ የተገኘው በዚህ ጉዳይ ላይ የሰራሁት የመጀመሪያ ቀን እኔ አይደለሁ ቪዲዮውን ለጠፍኩት የመጀመሪያውስ ታው እባክህ እኔ ፔጅ ላይ እኮ ነው የተሰራጨው እውነትህን ነው ታዲያ የድምፁ ቅጂ አይ እኛ እኮ መረጃው አተን ነው እንጂ እኔ ቤተ ክርስቲያን በመተት ተተብትባለች አባቶች አፍ ሞልቶ የማይናገሩት የራሳቸው ስህተት ስላለ ነው ኢየሱስ ሲጠላ ማርያም ብሎ የሚፎክሩት ኢየሱስን የሚፈሩበት የራሳቸው ኬዝ አላቸው ምክንያቱም በመተት በጥንቆላ በተለያየ አጋንንታዊ ስራ የተጠመዱ ናቸው አብዛኞቹ ለዚህ ነው ኢየሱስ ሲባል የሚደነግጡት እንጂ ማርያም ገብርኤል ሚካኤል መላእክቶች ከኢየሱስ በልጦ አይደለም እንኳን እነሱ የተማሩ እኛ የተማርነው ከነሱ ኋላ ገና ልጆቻቸው የትኛው መቅደም የትኛው መከበር የትኛው መመለክ እንዳለበት እኛ እናውቃለን እነሱ ኢየሱስ ያለ ሰው መናፍቃን ሆነዋል ይላሉ ማርያም ብቻ በሉ ገብርኤል ብቻ በሉ ኢየሱስን ካገነናችሁ ወደ መናፍቃን ነው የምትሄዱት የሚሉን አሁን አባ ገብርኤላ 150,000 ቪዲዮ የታየበት እኔ ነበርኩ ሪአክት ያረኩበት የመጀመሪያው ምን አጠፋ ብዬ ኦኬ አባ እንድሪያስ የጥንቆላ ስራ እየሰሩ ልቀልቃውንት የዶግማ ስተት መሆኑን ገምግሞ ለጉባኤው እንዲያቀርብ የተመደቡ እሳቸው ናቸው ልቀልቃውንት ተብሎ ማለት ነው የሊቃውንት ጉባኤ ዋና ሰብሳቢ ናቸው ከዛ ደግማ ጥሰዋል ብሎ ለሰኖዶሱ አቀረቡ እሳቸው ከደግማ በላይ የሰይጣን ስራ ሲሰሩ አየ ምን መሰለ አንዳንድ ጊዜ ኦርቶዶክስ በዘረኝነት ስለተተበተበች ከእምነት በላይ ኢትዮጵያ ውስጥ ለሚፈሰው ደም ከአናት ስለበሰበስን ጅብ ለራሱ ሲበላ ይጮሃል እርሚያስ ጅብ ራሱ ሲበላ አይጮህም አይደለም አይጮህም ጅብ ሌላውን ሲበላ ይጮሃል አይደለም ሌላውን አጠፋ ሲባል ነው ቤተክርስቲያኗ የምትንጫጫው እንጂ የኛ መንደር ነው የሚሉት ሰይጣን መልአክ ተደርጎ ሌላ መንደር ነው የሚሉት ሰው ደግሞ መልአኩን ሰይጣን አድርጎ የሚያቀርቡባት ቤተክርስቲያን ነው እኔ ቤተክርስቲያኔን እወዳታለሁ እስከ መጨረሻው የሚሞተው እዛው ነው እታገላታለሁ እንጂ እንደናንተ አኩርፌ አልወጣም እርምዬ እታገላታለሁ ወንጌልን እንድትሰብክ እታገላታለሁ ምን አልክ ግን መስፍኔ ይሄንን ቪዲዮ ይሄንን የስልክ ቅጂ አውጥተህ ስትለጥፈው እንግዲህ አንተ ከወንጌል ተፈቀው እኔ ካባቸውንም ቆባቸውንም አውልቆ በደና ሽመል ወገባቸውን ለምጦ ማባረር አለባችሁ ነው ያልኩት ቤተክርስቲያን ትክክለኛ ከሆነች ዋው በደና ሽመል መስቀልም አይችላቸውም በደና ሽመል እኔ አቋሚ አሁንም ነው መካሰሚ ስላጣው እስኪ ሂድና የኔ ፌስቡክ እና ዩቲዩብ ላይ ወደ ኋላ ሂድና 10 ጊዜ አልሰለችም ለዚህ ቤተክርስቲያን መልስ ሳልሰጠኝ ብዬ እማቃቸውን አባቶች በጀርባ አነጋገርኩ ልጄ ሁሉም በዚህ ስለተያዘ ማን ይናገራል ያለኝ አንዱ ጳጳስ እሺ ቴዲ የምትባል ሰውዬ እዚህ ቤት ገስት እንዳትልክ እሺ አስወርዳለሁ እታች ምን እያሉን እየጻፉ እንደሆነ የወንጌል አማኝነህ እዚህ ያለውን አገልግሎት እየተቃወምክ ገስት እንዳትልክ እታችሁን እሺ ብራዘር ደግመህ እንዳትልክ ካረክ ብሎክ አደርግሃለሁ እኔ ራሴ ማለት ነው እኔ
ለየትኛውም ፖለቲካ ለየትኛውም ሃይማኖት ፕሮፓጋንዳ አይደለም የማወራው እኔ ኦርቶዶክስን በጣም ነው የምወዳት መስኔ አንተ ቀጥል አይደለም ሌሎቹም እንደዛ እኔ ኦርቶዶክስን ጠልቼ ኦርቶዶክስን ለጴንጤዎች ለማጥላላት የመጣው መስሏቸው እንዳይመስል እውነን ለመናገር ነው የምናገረው እውነን ለመናገር ይሄ እርኩስ መንፈስ ጴንጤ ውስጥም አለ እርኩስ መንፈስ የኛ አባቶቹ ውስጥ አለ ኤርሚያስ ኢትዮጵያ ወንድሙን እንደዚህ እንደ ቦረንትቻ በግ ደም የሚፈሰው ከምን ይመስላል ከዚህ አይነት አጋንንታዊ አሰራርና የሚመነጨው መስፈን ከዚህ አይነት አጋንንታዊ ነው በቃ ከዚህ ነው መስራት ያቃተንኛ ታዲያ አባቶች እንዲህ አይነት ስራ ሲሰሩ ቤተክርስቲያን ሰምታ እንዳልሰማች ለተራ ነገር ኢየሱስን አክብረ ማርያምን ዝቅ አደረክ ተብሎ ይቅርታ እንዲጠየቁ የተደረጉ አባት የመዳለለምን ምስል አቃጥሎ ቤተክርስቲያን ውስጥ በከነ ነፍስ ቀብሮ ለሙስሊሞች መተት ጽላት አሳልፎ ሲሸጥ በተግባር ከነ ድምጻቸው ተሰምቶ ማን ተንጫጫ ማን ጮኸ ማንም ድምጽ ሰምታል አባ ገብርኤል ላይ ያውሉ ቪዲዮ ሲሰራ ያልተናገረ እነ ቄስ ዘበነ ተረተረትዬ ሌሎቹ ተረተረ ሰባኪዎች እየየ ለቅሶ ማርያም እንደሞተች ራሷ ለራሷን የማትፈርድ እነሱ ለሷ የሚፈርዱላት ለሷ ጠበቃ እንደሆኑላት በቃ እነሱ ካሌሉ ማርያም የማትኖር የማትከብር የምትረክስ እርኩስ የምትሆን ያክል ሲንጫጩ የነበሩ ሰዎች ይሄን ሲሰሙ ቄሱም ዝም መጽሐፉም ዝም ሆነ ወንድም ምን እናድርግ ሶሻል ሚዲያ መጽሐፉም ዝም መስፍን ሶሻል ሚዲያ ላይ እንግዲህ አሁን ያንተም ቪዲዮ ነው ያላየሁት አይዶ መስፍን ፈይሳ ብሎ በሚለው አላገኘውም በሌላ ኧረ በስመ አብ ቆይ ሊንኩን እንዴት አድርጌ እዚህ ጋር ልለጥፍልህ በእናትህ ኖ ዋትስአፕ ላይ ላክልኝ በውስጥ ዋትስአፕ ላይ ልክላለሁ አሁን ከአንተ ውጪ በዚህ ጉዳይ ላይ የተናገረ ሰው አለ መስፍን ከኦርቶዶክስ የለም ካለኔ መጀመሪያ አምጥቼ የለጠፍኩት እኔ ነኝ ከዛ ጊዜ ወደ 5 ዙር 6 ዙር ሰራውበት ቪዲዮ በየማሉ ቪዲዮ በመሰራበት በማለ አገራችን ደም የሚፈሰው በእነዚህ ምክንያት ነው እያልኩ ሌላ ማራክል የሚፈሰው ደም የምታስታውስ ከሆነ ይኸውልህ እነዚህ የሚታገሉ ፋኖች ማይክ ይዙና አንዳንድ ጊዜ ምን ይላሉ እኛ ይህን ጦርነት የምናደርገው ቅዱስ ጦርነት ነው በአባቶች ጳጳሶች ነው የምንመራው ይላሉ ታውቃለህ ከዛ አንገታቸው ላይ በቆዳ የተሰፋ 3-4 አንገታቸው ላይ አለ ጠቅላይ ሚኒስትሩ እኮ ራሱ የጅብ ግልገል ይዘው ሲዞሩ እኮ አገኘን እኮ ብለው ተናገሩ ማረጉት ነገር የለም ከዛ ጥይት አይመታንም እኛ ልክ ጥይቷ ላያችን ላይ ስታርፍ ውሃ ትሆናለች በቃ እንደ ዝናብ ኮሎል ብላ ፈሳ በቃ ትፈሳለች ይሉሃል ይሄ በማን ዘመነ ካሴ ተናግሯል እኮ ደብተራ ልቃውንት ነው ዕውቀት እንጂ ሳይንሲስት ነው ሊያናንቁ ይፈልጋሉ የደብተራ ዕውቀታችንን ይሄ ሳይንስ ነው ሲል ነበረ ማይክ ይዞ ማለት እንግዲህ ዓለማዊና ሰማያዊ መለየት ነው ዶክተር ቤተክርስቲያን ውስጥ ገብቶ አያክምም ሕክምና ቦታ አለው በዛ የምታምን ከሆነ ካባህን አውልቀ የምድራዊውን ሕክምና ትሰጣለህ ጅብም ማርደ ዶሮም ማርደ በቃሉ ድናለሁ ካልክ ደግሞ የቃሉን ቃል ይዘ በሱ ቃል ትድናለህ ሁለት መምረጥ አይቻልም ሰይጣንን ከመላክ ጋር ቀላቅለ አንድ ቤት ውስጥ ማሳደር አትችልም ወይ የሰይጣኑ ቤት ማደር አለብህ ወይ የመላኩ ቤት ማደር አለብህ አለበለዛ ኢትዮጵያ ውስጥ የገጠመን የደም መፋሰስ የመገዳደል መከራ ከዋናዎቹ ከአባቶች የተጀመረ ብልሹ ፈጣሪና ለመፍራት ስለሆነ ለምሰል መስቀል ለብሶ ለምሰል ካባ ለብሶ ለምሰል ቆብ ደፍተው
ቀን መስቀል እያሳለሙ ለሊት ከጅብ ጋር የሚሄዱ አባቶች በተግባር አይተን ኡኡ ብላ ቤተክርስቲያን እኮ ጸጉሯን ተላይታ ኦርቶዶክሳን ጥቁር ለብሶ ለቅሶ መቀመጥ የነበረባቸው ይሄንን ሲሰሙ ነበር። በቃ ከዚህ በላይ ውርደት የለም ብላ እንኳን ለቅሶ ሊቀመጡ ጮኸን ጉሮሯችን ተሰንጥቆ ጅብ ራሱ ሲበላ አይጮህም። ሌላውን ለማበላት ሲል ነው ብዙ ጮት የሚሰማው። ከዚህ በላይ ምንም ማድረግ አልችልም ብዬ ነው ዝም ያልኩት። አሁንም የገባሁት እኮ እቺቴ ማንም ዝም አለ ስትል እኔ ጮክ ያለው እኔ ራሴ ያጥቼ ነው አልኩኝ። አረ እርምዬ የኔ ፔጅ ላይ ግባና የሳቸውን ፕሮፋይል አድርጌ ቪዲዮዎቹ አሉ ማት እዚህ ቲክቶክ ላይ ነው። አዎ ቲክቶክ ላይም እንትኔ ላይም ቲክቶክ ውስጥም ግባ ወደ ጣይታ ስትሄድ ታገኛለህ። ይሄው አሁን በዚህ ባርከው ብልጽግና ብሎ በሚለው ማለት ነው። አዎ እሱ ጋር ግባና ወደ ታች ሂድ። የሳቸው ፕሮፋይል አለ ስልክ እንትን አድርጌ ከነ ድምጻቸው እሺ በተደጋጋሚ ነው የሰራሁት። በቃ የሚቀበለኝ ሰው አጣውና ሰልችቶኝ ደክሞኝ ተውኩኝ። በቃ ፈጣሪ እኔ አላወኩም አንተ እንደሰራህ አንተ ቤትህን አዝዳ ጌታ ሆይ በቃ እኔ ሰለቸኝ ብዬ ተውኩኝ። በቃ አንተ ቤትህን አዝዳ። ይሄንንም አዋርደ ያወጣቸው አምላክ አንተነ ነገም ደግሞ ከዚህ በላይ አዋርደ ታወጣቸዋለህ ብዬ ይገርማል። ሌላው ታዲያ ሶሻል ሚዲያ ላይ ያለው አሁን አንተ ፒውር ኦርቶዶክሳዊ ነህ መስፍኔ፣ ማንም የሚያውቀው በጣም አክራሪ ለዛውም። አዎ አውቃለሁ። ይሄንን እኔ እኮ አባቴን ያጣሁባት ቤተክርስቲያን ናት። እና ሌላው ለምንድን ነው ሌላው ማህበረሰብ ታዲያ ለምንድነው ዝም ያለው? ለምን ያን የዚህ መተት ተጠቃሚ ናቸው። ወይ ልጄ ታሟል ብሎ ወይ ገንዘብ እፈልጋለሁ ወይ የሆነ ነገር ሀብታም አድርገኝ ወይ የሆነ ነገር ጓደኛን እግሩን ሽባን አድርገኝ ወይ ለምቀኝነት የሆነ ሰው ላይ የተጠቀመ ሰው ስለሆነ አብዛኛው ኦርቶዶክስ እንዴት ብሎ ራሱ